የዛሬና ያርገውና ኢትዮጵያ የሚለው ቃል የትላልቅ ስልጣኔዎች መሰረት፣ የነፃነትና የትግል አርማ ሆኖ ዘመናትን ተሻግሯል። ይህች ምስራቅ አፍሪካዊት ሀገር አሁን ላይ ከ120 ሚሊዮን በላይ ሕዝብ ይኖርባታል። ይህ ሕዝብ ደግሞ በምቾትና በነፃነት የሚኖር ሕዝብ ነው ለማለት የሚደፈር ጉዳይ አይደለም። ዛሬ ላይ ኢትዮጵያ ከነደማቅ ታሪኳ በየብስ ታጥራ የበይ ተመልካች ሆናለች። እንደ ሜዳ ትፈነጭበት የነበረው ቀይ ባህርና ህንድ ውቅያኖስ ህልም ሆኖባታል። ትልቁ ጥያቄ የሚነሳውም ከዚህ ነው። ቀኝ ግዛትን በተባበረ ክንድ ድል የነሳችው ኢትዮጵያ በቀኝ ግዛት ሕግ እንድትገዛ የሆነው እንዴትና መቼ ነው? የትላልቅ ስልጣኔ መሰረት የአፍሪካ የባህር በር የነበረችው ኢትዮጵያ ወደብ አልባ ከሆኑት ጥቂት ሀገራት መሃል ያስቀራት ጉዳዩ ምንድን ነው? በዚህ ቪዲዮ መላውን ምስራቅ አፍሪካ እያመሰ ያለውንና ፍርሃት ውስጥ የከተታቸው የኢትዮጵያ የባህር በር ጥያቄን ታሪክ ከመነሻው እንቃኛለን። ላይክ፣ ኮሜንትና ሰብስክራይብ በማድረግ አብራችሁን ሁኑ። 19ኛው ክፍለ ዘመን ሁሉም የአፍሪካ ሀገራት በቅኝ ገዢዎች ቁጥጥር ስር የወደቁበት የጨለማ ዘመን ነበር። ላይቤሪያ የዕድል ጉዳይ ሲገጥማት፣ ኢትዮጵያ ድል ገጥሟት በቅኝ አልተገዙም። ኢትዮጵያ በቅኝ ባትገዛም በወቅቱ የነበሩት የኢትዮጵያ ንጉሥ አጼ ሚኒሊክ በፈጠሩት ለዘመናት የሚተርፍ ስህተት ኢትዮጵያ በቅኝ ግዛት ሕግ ስር ለዘመናት እንድትቆይ የመጀመሪያው ምክንያት ሆኗል። 1889 በጦርነት እንደማይሳካላት የተረዳችው ጣሊያን የውጫሌ ውል ተብሎ የሚታወቀውን የስምምነት አንቀጽ አቀረበች። አጼው ተርጓሚ የነበራቸው ቢሆንም ሴራና ስንክሳር የሚረዳ ሰው ነበራቸው ለማለት ግን የሚደፈር ጉዳይ አይደለም። አጼውና የጣሊያኑ ሰው የፈረሙት ውል በአማርኛው ቅጂ የትብብር ስምምነት ሲሆን፣ የጣሊያኑ ቅጂ ደግሞ ኢትዮጵያ የባህር ጠባቂ እንጂ ባለቤት እንዳልሆነች ፍንትው አድርጎ የሚያሳይ ነበር። ይህ ውልም ኢትዮጵያን የባህር በር አልባ ያደረገና ከስምምነቱ በኋላ ኤርትራ የሚለው ቃል ለመጀመሪያ ጊዜ እንድንሰማው ያደረገ ታሪካዊ ስህተት ነበር። ጣሊያን ኤርትራ የሚል ስም ሰጥታ የባህሩን ዳርቻ ቆርሳ እንድትገዛ ሕጋዊ ሽፋን ያገኘችበት ክስተትም ነበር። በዚህም ምክንያት ኢትዮጵያና የባህር በር ተለያዩ። ዘግይቶ የገባቸው አጼው ውሉን አፍርሰው ጦር አሰልፈው እምቢ ለጣሊያን ብለው ጦርነት ቢያውጁም ጦርነቱ ያመጣው የአውደ ውጊያ ድል እንጂ የባህር በር የሚያስመልስ አልነበረም። አጼውም በዘረኝነት በፍርሃት ይሁን በቸለተኝነት አሊያም በድንገት ኤርትራ ላይ የመሸገውን የጣሊያን ጦር እስከ መጨረሻው ሊያጠፉት አልቻሉም። ኤርትራን ይዛ የቀራችው ጣሊያን ባህሩ የኤርትራ በተዘዋዋሪ የጣሊያን እንጂ የኢትዮጵያ እንዳልሆነ ብዙ የዲፕሎማሲና የስነዳ ሥራዎች አከናውናለች። ቀይ ባህርም በዚህ መልክና በዚህ ታሪካዊ ስህተት ምክንያት ኢትዮጵያ ተነጠቀች። 1902 አንድ የኢትዮጵያን ሌላ የባህር በር አማራጭ እስከ ወዲያኛው የሚነጥቅ ስምምነት በኢትዮጵያና በእንግሊዝ መንግሥት መካከል ተፈረመ። ይህ የሁለቱም ሀገራት ስምምነት አሁን ላይ ያለውን የኢትዮጵያ ምዕራባዊ ድንበር በዚህ መልክ ቅርጹን እንዲይዝ ምክንያት ለመሆን በቅቷል። ኢትዮጵያም ሱዳንም በእንግሊዝ መንግሥት አስተባባሪነትና ተንኮል አዲስ መስመር ተሰምሮላቸው በጉርብትና መኖር ጀምረዋል። ታዲያ ይህ መስመር ብቻ ሊሆን የሚችለው ወረቀት ላይ ብቻ ነው። መሬት ላይ ያለው እውነታ ግን ኢትዮጵያ በምዕራብ በኩል ከሰሜን ምስራቅ ሱዳን የባህር በር እንዳታገኝና የባለቤትነት ጥያቄ እንዳታነሳ መብቷን የገደበ መስመር ወይም ድንበር መባል ይችላል። ይህ ስምምነት ከባህር በርና ድንበር አልፎም በአባይ ወንዝና ተፋሰስም ኢትዮጵያ መብት እንዳይኖራት ያግዳል። አባይ ላይ ባተኮረው የስምምነቱ አንቀጽ ኢትዮጵያ ጣናን ጨምሮ ሌሎች ወንዞች ያለ እንግሊዝ ይሁንታ መጠቀም እንደማትችል ይደነግጋል። በዚህ ድንጋጌ መሰረት አብዛኛው የዓለም ማህበረሰብ ቢያንስ የህዳሴው ግድብ እስኪሰራ አባይ ወይም ናይል የግብፅ ግፋ ካለ ደግሞ የሱዳን ነው እንዲሉ በር ከፍቶላቸዋል። ይህ ሁለተኛውን የባህር በርና የተፈጥሮ ጸጋን የነጠቀ ሌላ ስምምነት ነበር። በተመሳሳይ መንገድ የተፈረመው የኢትዮ ጣሊያን ስምምነት ቀይ ባህርን የነጠቀንና እስካሁን ልክ እንደ አባይ ወንዝ ቀይ ባህር በራችን የማንልበት ምክንያት ምንድነው የሚሉ ትውልዶችን እየፈጠረ ይገኛል። አሁን የኢትዮጵያ በሮች በሰሜንም በምዕራብም ተዘግተዋል። የቀረው ብቸኛው አማራጭ የምስራቁ የታጁራ በር ወይም ወደብ ሲሆን ታሪኩ የሚጀምረውም በዚሁ ወቅት በ1862 ዓ.ም ነበር። በወቅቱ ፈረንሳይ አካባቢ ላይ ከነበሩት የጎሳ መሪዎች ኦቦክ በሚባለው አካባቢ ትንሽ መሬት ገዝተው ለተለያዩ ንግዳዊ እንቅስቃሴ ይጠቀሙበት ነበር። በዚህ አልበቃት ፈረንሳይ የቻለችውን ያህል መሬት ከአካባቢው የአፋርና የሶማሌ ጎሳዎች መሬት ስትገዛ ተይ የሚል የኢትዮጵያ መሪ አልነበረም። በዚህ መልክ
ትናንሽ መሬት የሰበሰበችው ፈረንሳይ ከ16 ዓመታት በኋላ ሙሉ ሶማሊላንድን በ1888 ዓ.ም መግዛት ቻለች። ሶማሊላንድ የሚለው ስምም ልክ ኤርትራ እንደሚለው ስም ለመጀመሪያ ጊዜ መሰማት ጀመረ። ከኢትዮጵያ ሊቃጣባት የሚችለውን ወረራ የፈራችው ፈረንሳይም እጅ መንሻ ቢጤ ያቀረበች። ኢትዮጵያ ሙሉ ሶማሊላንድን በፍቃዷ ያስረከበችበት ፈረንሳይ ላይ ጦር የሚያሰብቅ ምክንያት እንደሌላት፣ በአንጻሩ ደግሞ የባቡር ግንባታ ባለቤት እንድትሆን ተደረገ። በዚህ የተስማሙት የወቅቱ መሪዎች ያልገባቸው አንድ ጉዳይ ቢኖር ግን ሶማሌላንድ የፈረንሳይ ሆነች ማለት ሁሉም የኢትዮጵያ ገቢ ወጪ ንግድ የሚያልፈው በፈረንሳይ ግዛትና በፈረንሳይ መንግሥት ፈቃድ እንዲሆን መደረጉ አንዱ ምክንያት ነበር። ይህ ስምምነት በአጭሩ ኢትዮጵያ እንኪ እንዳትነኪ የተባለችበት ሌላ ሴራ ነበር። ሁለተኛው የዓለም ጦርነት ለቅኝ ገዢ ሀገራት መርዶና ዱብዳ ቢሆንም ለኢትዮጵያና ሌሎች የአፍሪካ ሀገራት መልካም ዕድል ነበር። በሁለተኛው የዓለም ጦርነት ጣሊያን ከተሸነፉት ሀገራት ስር የምትመደብ ሀገር ነች። በዚህ ሽንፈት ለዘመናት በቁጥጥሯ ስር የነበሩትን ኤርትራን ጨምሮ ለመልቀቅ ተገዳለች። ኤርትራና ሕዝቦቿ ህልውናም ለአንዴና ለመጀመሪያ ጊዜ አደጋ ውስጥ ገባ። ሁሉም ጎረቤት ሀገራት የመንንም ጨምሮ ሊቀራመቷት በቆመጡበት ወቅት 1952 የተባበሩት መንግስታት ስብሰባ ተካሄደ። ኤርትራም የኢትዮጵያ ግዛት ሆና በፌዴሬሽን እንድትመራ ውሳኔ ተላለፈ። ለዘመናት የተቆራረጡት ኢትዮጵያና ቀይ ባህር ዳግም ተገናኙ። የታጁራም የሱዳንም ወደብ ተረስተው ምጽዋና አሰብ ዋነኛ የንግድ የፖለቲካና ወታደራዊ ስፍራዎች ሆኑ። ኤርትራ የኢትዮጵያ አካል ሆና በዚህ መልክ ከቆየች በኋላ አፍታም ሳይቆይ አጼው የተባበሩት መንግስታት ውሳኔን በአግባቡ ሳይተገብሩ በመቅረታቸውና ኤርትራ ፌዴሬሽን መሆኗ ሲረሳ አመፅ ቀስቅሶ የነፃነት ትግልን ፈጠረ። ለ30 ዓመታት ያህል የኤርትራ ሽምቅ ተዋጊ ኃይሎች ስማቸውን በየወቅቱ እየቀያየሩ የኢትዮጵያ መንግስትን ወይም አጼውን መውጋት ጀመሩ። ይህ ትግል የአፍሪካ ረዥሙ የነፃነት ትግል ተብሎም ይታወቃል። በትግሉ ወቅትም በብዙ ሺህ የሚቆጠሩ ዜጎች ከተቀጠፉ በኋላ ትግሉ ከግብ ሳይደርስ የኢትዮጵያ ወታደራዊ መንግስት ስልጣን ያዘ። በመፈንቅለ መንግስት ስልጣን የያዘው አዲሱ የሀገሪቱ መንግስትም ለእነዚህ ኃይሎች የሚስማማ አልሆነም። ትግሉም ቀጥሎ ወታደራዊ መንግስቱም ተሸንፎ ምጽዋና አሰብን ለቆ መሃል ሸዋ ላይ ከተመ። ጦርነት አልፋታ ያለው የደርግ መንግስት ከወደቀ በኋላ ኤርትራ በ1993 ከተባበሩት መንግስታት ዕውቅና በማግኘት ሉዓላዊ ሀገር ለመሆን በቃች። አሁንም በመሪዎቿ ምክንያት ቀይ ባህር ዳርዳሩ እየተቆረሰ ሲወሰድ በሕግ አምላክ የሚል ሰው ሊገኝ አልቻለም። በዚህ የቅኝ ግዛት ውል መሰረት ኢትዮጵያ ከባህር በር ቢያንስ 60 ኪሎ ሜትር እንድትርቅ ሆነ። ከ1993 በኋላ የኢትዮጵያ ዕጣ ፈንታ በየብስ ታጥሮ ጎረቤት ሀገሮች ባህሯን ሲቀራመቱት ማየት ሆነ። ለጅቡቲ እየከፈልን ብንኖር ይሻላል ያሉት የወቅቱ መሪዎች 90% የኢትዮጵያ ወጪ ገቢ ንግድ በአንድ ወደብ ብቻ ሲሆን ምንም አልተነፈሱም። ይህ ወደብ ደግሞ ስሙን ቢቀይርም አሁንም የፈረንሳይ ንብረት ነው። የቅኝ ግዛቱ ዘመን ሕግ ቀጥሎ ኢትዮጵያ ወደብ አልባ ሆና ቀጠለች። ይህ ሁሉ ዘመናት ዝም ያለችው ኢትዮጵያ ዝምታዋ እንደ ስምምነት ተቆጥሮ በውጫሌ ስምምነት የሰሜኑን በር፣ በኢትዮ እንግሊዝ ስምምነት የምዕራቡን በርና የናይል ወንዝ ባለቤትነትን ስትነጠቅ የኢትዮ ፈረንሳይ ስምምነት ደግሞ የምስራቁን በር ዘግቷል። ኢትዮጵያ ሁሉም የአፍሪካ ሀገራት በቅኝ ግዛት ሲማቅቁ በኩራት የቆመች ብቸኛው አፍሪካዊት ሀገር ሆና ሳለ ታዲያ ቅኝ ገዢዎች ባይገዟትም ሕጋቸው ግን ይገዛታል፣ ሴራቸው ግን ይመራታል። ጥያቄውም እዚህ ላይ ነው። በቅኝ ግዛት ያልተገዛች የ120 ሚሊዮን ሕዝብ መኖሪያ የዓለማችን ትልቋ በየብስ የታጠረች ወደብ አልባ ሀገር ያለ ባህር በር መኖር ትችላለች ወይ? ወይስ 200 ዓመት ባልሞላው ያደፈ ወረቀት ላይ በተፈረመ ምራቅ የሚያክል ፊርማ ዕድሜ ልኳን ትገዛለች? ይህ አሁን ላይ ያለው ትውልድ የሚመልሰው ጉዳይ እንደሆነ ብዙዎች ቢያምኑበትም ጥያቄው እንዴት ይመለስ የሚለው ግን ወሳኝነት አለው። ውድ ቤተሰቦች ለዛሬ ያልነውን በዚህ አበቃን። ሐሳብ አስተያየት ካላችሁ ጻፉልን። መልካሙን ሁሉ ተመኘን። በሰላም ያቆየን።